ዓለም ላይ በጥብቅ ከሚፈለጉ ሰዎች መካከል አንደኛው ነው። ሰውየው ከ4.5 ቢሊዮን ዶላር በላይ ያጭበረበረ ሰው ነው። ይህ ገንዘብ በቁሳቁሶች የተተመነ ሳይሆን ለሻው ዓላማ የሚመነዝረው በእጁ የሚገኝ ጥሬ ገንዘብ ሲሆን ሰውየውን ካሽ በመመንዘር ዓለም ላይ ማንም የሚስተካከለው አልነበረም እንደማለት ነው። እሱም ገንዘቡን አሻሸ ገዳሜ ብሎበታል። በተለይ በቁማር ቤቶችና የምሽት ጭፈራ ቤቶች እንደሱ ዝናን ያተረፈ ድፍን ዓለምን ቢዞሩ የማይገኝለት የሚጎነጨው መጠጥ ብቻ በአንድ ምሽት በመቶ ሺዎች የሚቆጠር ዶላር የሚበተን ነው። ምን ይሄ ብቻ! ሰውየው የግል የሆኑ ጀቶች አሉት። እጅግ ውድ የተባሉትን የፒካሶን ስዕሎች በሚሊዮን ዶላሮች እንደ ቀልድ መዥረጥ አድርጎ ይሸምታል። እጅግ ቅንጡና በተዝናኖት የተሞላ ህይወትንም ይኖራል። ብቻ የሰውየው ህይወት ዘ ወልፍ ኦፍ ዎል ስትሪት የተሰኘው ፊልም ላይ ያለውን ዋና ገጸ ባህሪን ይመስላል። በጣም አስገራሚው ነገር ይህን ስለ ገንዘብ ማጭበርበር የሚተርከውን ፊልም በገንዘብ የደገፈው ይኸው የዛሬው ባለታሪካችን ገንዘቡን ያገኘው አገሩን ሙልጭ አድርጎ በመዝረፍና በማጭበርበር ሲሆን አጭበርብሮ ያጋበሰውን ገንዘብ ስለ ገንዘብ ማጭበርበር የሚተርከን ፊልም ስፖንሰር ማድረጉ አጃይብ ያሰኘው ሆኗል። ከአንዲት ማሌዥያ ከምትባል ትንሽዬ ሀገር ተነስቶ የሆሊውድ ቁልፍ ሰዎች ጓደኛ፣ የታዋቂ ሞዴሎች ፍቅረኛ፣ በዓለም ላይ አለ የተባለ አጭበርባሪ መሆን የቻለ አነጋጋሪ ጉደኛ ሰው ነው ጆሎ። He's one of the most wanted men on the planet. A playboy, a con man. At least $4.5 billion stolen from Malaysia's sovereign wealth fund.